ትሁትና ካሌብ ዛሬ እንግዲህ አብረው ህይወታቸውን ወደፊት መቀጠል እንዳለባቸው እርስ በርሳቸው ተነጋግረው ችግራቸውን ፈተው ወደፊት መጓዝ እንዳለባቸውም ተማመኑ። በዚህ ሰዓት ካሌብን ለማጥፋት የመጣው ተመስገንን አባባ ትልቅ ወጥመድ ውስጥ ከተተው። ቲና ደግሞ በድንጋጤና በንዴት ካሌብንና ትሁትን ተቃቅፈው ስታያቸው አበደች። አባባ ደግሞ እንግዲህ ተመስገንን ካሌብን ለማጥቃት ዘው ብሎ ሲመጣ ፖሊሶቹን አዘጋጅቶ ስለጠበቀው እጅ ከፍንጅ ተይዞ ወደ እስር ቤት ተወረወረ። አሁን ላይ በንዴት እየተቃጠለ እየተሰቃየ ወደ እስር ቤት ውስጥ ተወርውሯል። ንዴትና እብሪተኝነት ያስጎዳል እንጂ እንደማይጠቅም ተረድቻለሁ። ትሁት የሌላ ሰው ሁና ከማያት ብሞት ይሻለኛል እያለ ተስፋ ቆርጦ እየተናደደ ይገኛል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉኝ ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ተከታተሉት እያልኩኝ በአክብሮት እጠይቃችኋለሁ። ዛሬ እንግዲህ በሚገርም ሁኔታ ካሌብና ትሁት ወደፊት አንድነታቸውን አብሮነታቸውን መቀጠል እንዳለባቸው ልጅ እንዳላትም ነገረችው። ተመስገንም አሁን ይሄንን አብሮነታቸውን ለማበላሸት ወደ ቤት በሚጓዝበት ሰዓት አባባ ደግሞ ፖሊሶቹን አዘጋጅቶ ስለጠበቀው እጅ ከፍንጅ ተይዞ እስከ ወዳኛው እስር ቤት ሊገባ ችሏል። አሁን ላይ ካሌብ ትሁትን እንግዲህ ምንም ሳትደብቅ እውነታውን ነገረችው። እናም የወደፊት ህይወትሽን እንጂ ያለፈ ህይወትሽን ሊያሳስበኝ አይገባም። ልጅሽንም አምጥተሻት በነጻነት ከኛ ጋር እኔም እንዳባቷ ሆኜ ህይወታችንን የምንቀጥልበት ሰዓት ነው አሁን አላት። ቲናም ብትሆን ከዚህ በኋላ ምንም የምታመጣው ነገር የለም በማለትም እንግዲህ ትሁትና ካሌብ ወደፊት አብረው የሚሆኑበትን አጋጣሚ እና ምንም ችግር ቢፈጠር ባለፈ ማንነቷ ፈልጋ ሳይሆን ተደፍራ በፈጸመችው ነገር በፍጹም አንስቶ ላይ ጎዳት እናም ልጇንም አምጥቶ ከራሱ ጋር አድርጎ ሊያኖራት ለአባባም ጣሪ ቀባሪ እንድትሆንም እንዲሁም ደግሞ አባባን የምትረዳ ከነናቷ እዚህ ቤት መኖር አለባት በማለት ወሰነ። ካሌብ በዚህን ሰዓት ትሁት የምርህን ነው ካሌብ አለችው። አዎ አለ። ቲና በእርግጥ ልጅህን ለሰራተኛ ልድረው ነው ብላ ነበረ። እናም የሰው ልጅ በስራው ሳይሆን በማንነቱ ነው የሚለካው። ሰራተኛ በምን ጣም ብሏትም ስለነበረ አሁን ቲና ያልጠበቀችው ነገር እንግዲህ ትሁትና ካሌብ በዚህ ቅጽበት አንድ ላይ ተግባብተው አይደለም ወገብ ለወገብ መተቃቀፍ ይቅርና አብረው ይቀመጣሉ ብላ አልጠበቀችም ነበረ። በዚህ ሰዓት ካሌብ እንደዛ ሆኖ ስታገኘው ራሷን ይዛ ቀረች። እነሱም እያዩት እንዳላዩ እሷን ቅጥል አደረጓት። በዚህ ሰዓት ለተመስገን ስልክ ደውላ ጉድህን እይ በማለት ፎቶ አንስታ ላከችለት። ተመስገንም እየበረረ ሲመጣ አባባ የቲና ሁኔታ እየተከታተለ ስለነበረ ፖሊሶቹን ደውሎ እቤቴ ሰላማዊ ህይወት መኖር አቅቶኛል፣ እባካችሁ አረመኔ ወንበዴዎች ከቤቴ ያስወጡልኝ በማለትም እቤቴ መተው ብዙ ችግር እየፈጠሩ ነው በማለት እጅ ከፍንጅ በፖሊስ ተመስገን እንዲያዝ አድርጓል። ወይዘሮ ቲና ቀጣይ ደግሞ ያንቺ ተራ ስለሆነ አታስቢ፣ በተመስገን መታሰር አትደሰችም አትዘኝም። ቀጣይ ደግሞ ወንጀለኛ አንቺ ስለሆንሽ እያንዳንዱ የወንጀል ፊርማሽም ከኔ ጋር ስላለ ምንም አትጨነቂ፣ አርፈሽ የማትቀመጭ ከሆነ እመኝኝ አንቺ እስር ቤት የምትወረወሪበት ቅጽበት ሩቅ አይደለም ማለት ይህንን ማድረግ አልችልም፣ በላይ አግብቶ ሲገለፍጥብኝ ማየት አልችልም ማለች። ምን ልታመጪ ሲላትም እከሰዋለሁ ስትልም እንግዲያውስ ወይዘሮ ቲና አንቺ ወንድ ነሽ ክሰሽውና እንተያያለን አላባባ። ያንቺን ወንጀል በባልሽ ላይ ምን ስታረጊ እንደነበረ ምን ስትፈጽሚ እንደኖርሽና ከዳኒ ጋር በገዛ አልጋው ላይ ስተኝ የነበረውን ሁሉ በቪዲዮ ተቀርጾ ተቀምጧል። እንዳታስቢ ከአንቺ ወንጀል የካሌብ ወንጀል አይበልጥም ሲላትም ቲና እንግዲህ ወገቧ ቁርጥ አለ። በዚህ ሰዓት ምን ማድረግ እንዳለባት ግራ የተጋባችው እኔ ላይ ያልኩኝ እየጣርኩኝ ጭራሽ እነሱ ሰምና ወርቅ ሆነውልኛል አለችና ለዳኒ ነገረችው። ዳኒም ቲና ተንኮልሽን ተይና እንደ ሰው ይቅርታ ጠይቀሽ ተግባብተሻቸው ብትኖሪ ጥሩ ነበረ። በእርግጥ ካሌብ ከዚህ በኋላ ሚስቱ አያረግሽም፣ ግን ደግሞ በገዛ ስራዬ በገዛ መጥፎ ድርጊቴ አጥቼዋለሁኝ አሰቃይቼዋለሁኝ ብለሽ ራስሽን አሳምነሽ ሽንፈትሽን ተቀብለሽ የወደፊት ህይወትሽን ለመኖር ከነሱም ጋር በሰላም ብትለያይ ጥሩ ነበረ ሲላትም በፍጹም እኔ ቲና አልሸነፍም አለች። ከዚህ በኋላ ምንም አታመጭም። አሁን ትሁት ለካሌብ እውነታውን ነግረዋለች፣ አሸንፋሻለች። በቃ እኔ ልጅ አለኝ
ፍርድ በግዴ ጫካ ተደፍሬ የወለድኳት ልጅ አለች ብላ ነገረችው። እሱም ያለፈ ማንነትሽ እዛ ያለፈ ቦታ ቀርቷል፣ እኔ ጋር የወደፊት ህይወትሽ እንጂ ያለፈ ህይወትሽ አይደለም የሚሰራው። ስለዚህ ልጅሽን ማምጥተሻት አባትና ልጅ ሆነን ከልጅሽ ጋር መቀጠል እንችላለን። እንደዚሁም ደግሞ አንቺ አባቴን የምትወጂ የምትንከባከቢ ጠንካራ ሴት ነሽ። ለአባቴ ህይወት ብዙ ዋጋ የከፈልሽ ሴት ስለሆንሽ አባቴ ልጅሽን በማየት እንዲደሰት ብትፈቅጅለት ምን ይመስልሻል አላት። ልጅሽም ከዚህ በኋላ ከአንቺ ተለይታ መኖር የለባትም። ቀጣይ ደግሞ የኔና ያንቺ ልጅ ስትመጣ ያንቺ ልጅ ትልቅ እህት ሆና የምትንከባከብና የምታሳድግ ይሆናል። ስለዚህ ልጅሽ እንደ ልጄ አይቺ የምኖርበት ሰዓት ነው ሲላትም ትሁቴ በደስታ ተፍለቅልቃ ተስማምተዋል። ስለዚህ ቲና ምንም ነገር የምታመጪው ነገር የለም ሲላትም ይቺ እባብ ቀርማኛለች ሳልቀርማት አለችው። እቀርማታለሁ ሲሉ መቀደም አለት። ትሁት ደግሞ ይገባታል። በእርግጥ ትሁቴ ለካሌብ አትገባውም። አስተዋይ፣ ፍቅርን አስተማሪ፣ ጀግና፣ መልካም ሴት ናት። የእውነቴን ነው የምልሽ። እኛ መጥፎ ነገር ስናደርግ እሷ በጥሩ ነገር እየተረዳች ነገሮችን እያስተካከለች ለመገንባት በፍቅር ትሞክራለች። እኛ ግን አረመኔዎችና መጥፎዎች ነን። ግን ደግሞ እስከዛሬ ድረስ ያደረኩት ነገር በሙሉ ጸጽቶኛል። ቲና ባክሽን ወደ ራስሽ ተመለሺ ሲላትም እሷ ግን በፍጹም አለችው። እኔ ቲና ነኝ ሽንፈቴን ተቀብዬ የምቀመጥ ይመስልሃል? የማትረባ አለችው። ቲና አሁን እኔ አንቺ ወንጀል ተባባሪ አይደለሁም። አሁን ልጆቹን የራሳቸው ህይወት እንዲኖሩ ታያቸው። በተለይ ትሁት የራሷን ህይወት አልኖረችም። የተረገመ አንድ መጥፎ ሰው እያሰቃያ ኑሯታል። አሁን ቀሪ ህይወቷን እንድታጣጥም እባክሽን ተያት አላት። ኧረ እባክህ እንደዛ ነው የምታስበው? እውይ እኔ ቲና እንደዚህ ካደረኩኝማ ሞቻለሁ አለችው። እንግዲያውስ ከሴራሽ አውጭኝ፣ እኔን የለሁበትም። አንቺን አስጠግቼ በእነሱ ህይወት መበጥበጥ ማዘን አልፈልግም። የራሴ ችግር ይበቃኛል አላት። እመነኝ ደግሞ ያንተን የረሳሁልህ እንዳይመስልህ፣ ያቺ ኤደን የምትባል መሰሪ እገላታለሁ አለችው። ምን ለማን ብዬ መሰለሽ እየተሰቃዩ ያለሁት? ለሷ እኮ ነው አላት። እንግዲያውስ በሷ ላይ መጥፎ ማድረግ ካሰብሽ ከዚህ ቤት ውልቅ በይ በማለት ተናገራት። ነይ ውጪ፣ አንቺ ክብር አይወድልሽም ብሎ ፌስታሏን ሲይዝባትም እባክህን ዳኒ እባክህን ይቅርታ፣ ምንም አላደርጋትም። ጠላቶቼ ዋናዎቹ ስለሆኑ ከነሱ ጋር ነው አሁን ጦርነት ውስጥ የገባሁት፣ ከነሱ ጋር ነው እባክህን አለችው። ምን ትመስሊያለሽ? በፈጣሪ ሰይጣን ዳቢሎስ ነሽ ቲና። በኤደን ከመጣሽ እኔ ራሴ ነኝ ሲጥ አድርጌ የምገልሽ አላት። ግን ቢሆንም ብዙ ነገር ሁኜልሃለሁ ግቢ። ዛሬ ላይ ያንቺ ኃጢአት ተባባሪ ሁኜ ነው እየተቀጣሁ ያለሁት። ስለዚህ በሷ ከመጣሽ እመኝኝ ሲላትም ቲና እንግዲህ ኤደን ላይ ምንም አላደርግም አለች። አሁን ላይ አባባ በካሌብና በትሁቴ ባለው ግንኙነት እጅግ በጣም እየተደሰተ ይገኛል። ትሁቴም ከዚህ በኋላ እናንተ እህትና ወንድም ሆናችሁ እንድትቀጥሉ አልፈልግም ብሎ ሁለቱንም ፊት ለፊት አቅርቦ ተናገራቸው። በዚህ ሰዓት ትሁቴ ያቀረቀረች። ትሁቴ ያለፈ ህይወትሽ ያለፈ ነው። ካሌብ ባለፈ ህይወቷ ምንም እንድትላት አልፈልግም። ትሁትን የምትፈልጋት ከሆነ በዚህ ምድር ደግሞ እንደሷ አይነት ሴት አታገኝም። ስለዚህ ብትጠነቀቅና ከዛ አረመኔ እጅ አስወጥተህ የራስ ብታደርጋት ነው የሚሻለው ሲልም አባባ አለ። ሁለታችሁም እንደምትፋቀሩ አውቃለሁ። ስለዚህ የሁለታችሁ ችግር ምን እንደሆነ ታውቃላችሁ። ተነጋግራችሁ ፍቅራችሁን ገልጻችሁ ወደፊት አለመቀጠላችሁ ነው። ስለዚህ ሁለታችሁም ልጆቼ ናችሁ። ላንተ ሳልል ለሷ ሳልል የእናንተን አብሮነት ስለሚያስደስተኝ ነው። ወደፊት ሁለታችሁም ተጋብታችሁ እንድትኖሩ ፈልጋለሁ። እህቴ፣ ወንድሜ ምናምን የሚባል ቃል መስማት አልፈልግም። እንግዲህ እነዚህ ደግሞ ማበር ካለባቸውም ጠላቶቻችሁ ይበዱ። እንደዚህ ስላችሁም ሁለታችሁ አምናችሁበትና ችግር ቢፈጠር ሌላ ሰው እኔንም ቢሆን በመካከላችሁ ላታስገቡ ራሳችሁ ልትፈቱ ስትስማሙ ነው አለው። አባባ በእኔ በኩል ችግር የለውም። በቃ ትሁቴ ራሴ ሚስት እንድትሆን የዘላለም ምኞቴ ነበረ። ይሄ ሁሉ ደግሞ ምንም ማድረግ አልቻልኩኝም አለው። በቃ ትሁቴ ያንተና ያንተ ብቻ ናት። ስለዚህ ምንም የሚፈጠር ነገር የለም። እናም ከዚህ በኋላ ላለው ችግርም ተግባብታችሁና ተከባብራችሁ ኑሩበት እባካችሁ አለ። እሺ ብለውም ተስማሙ። ውድ የቻናላችን ቤተሰቦች ለዛሬ ዘንላችሁ የመጣነው ትሁት ድራማ ይሄንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ።